ድሮን ከጦርነት መሳሪያ ወደ ኤአይ ሮቦት የድሮን አስደናቂ ታሪክ። ድሮን ምንድን ነው? አንድ ጊዜ ድሮን ሲባል ብዙ ሰዎች ምንም አያውቁትም ነበር። ዛሬ ግን ድሮን በካሜራ ምስል ለመቀረጽ ብቻ የሚውል ቴክኖሎጂ አይደለም። በጦርነት ውስጥ ለክትትል፣ ለመረጃ ማሰባሰብ፣ ለኢላማ መለየትና ለጥቃት ስራዎች የሚውል መሳሪያ ሆኗል። እንዲያውም በዛሬው ዘመን አንዳንድ ድሮኖች ኤአይ በመጠቀም አካባቢያቸውን እንዲገነዘቡና የበረራ መንገዳቸውን በራሳቸው እንዲያስተካክሉ እየተደረገ ነው። ይህ ግን ሁሉ ከየት ጀመረ? ዛሬ ድሮን ከመጀመሪያው አመጣጥ ጀምሮ እስከ ዘመናዊ ኤአይ ድሮን ድረስ ያለውን ጉዞ እንመለከታለን። እንኳን ወደ ኢትዮ ቴክኖሎጂ ሶሉሽን በደህና መጡ። የድሮን ሐሳብ አዲስ አይደለም። ሰው በውስጡ ሳይቀመጥ የሚበር አውሮፕላን ለመፍጠር ሙከራዎች ከ100 ዓመታት በላይ በፊት ተጀምረዋል። በመጀመሪያ ዓላማው በዋናነት ወታደራዊ ነበር። ምክንያቱም ሰው የሚገባበት አደገኛ ቦታ ላይ ሰው ሳይላክ አውሮፕላን መላክ ትልቅ ጥቅም ነበረው። በጊዜ ሂደት የራዲዮ ቁጥጥር፣ የአቪዮኒክስ ሲስተም፣ ሴንሰሮች እና የኮምፒውተሮችን እየተሻሻሉ ሄዱ። ከዚያም ዩኤቪ ወይም አንማንድ አይሪያል ቫይክል የሚባለው ዘመናዊ ሐሳብ በጣም ተስፋፋ። ድሮን በጦርነት ምን ይሰራል? እዚህ ላይ የድሮን ትልቁን የጦርነት ሚና እንመልከት። አንደኛ፣ ክትትል። ድሮን በአየር ላይ ሆኖ የጦር ሜዳን ለመመልከት ይጠቅማል። ከሰው አብራሪ ይልቅ በርቀት ሊቆጣጠር ስለሚችል ለአደገኛ የክትትል ተልዕኮዎች ይጠቅማል። ሁለተኛ፣ መረጃ ማሰባሰብ። ካሜራዎች፣ የሙቀት ምስል ሴንሰሮች እንዲሁም እና ሌሎች ሴንሰሮችን በመጠቀም ከአየር ላይ መረጃ ሊሰበስብ ይችላል። ሶስተኛ፣ የኢላማ መለያ። ይህ ማለት ታርጌት አይደንቲፊኬሽን። የድሮን ምስልና ሴንሰሮች መረጃ የጦር ኃይሎች በመሬት ላይ ምን እየተከሰተ እንዳለ ለመገንዘብ ሊረዳ ይችላል። አራተኛ፣ ጥቃት የሚያደርጉ ድሮኖች። አንዳንድ ወታደራዊ ዩኤቪኤስ የተለያዩ የጥቃት ሚናዎችን ለመፈጸም የተነደፉ ናቸው። አምስተኛ፣ ኤፍፒቪ ድሮኖች። በቅርብ ዓመታት የተስፋፋው ኤፍፒቪ ድሮን ደግሞ የጦርነት ሜዳ አጠቃቀምን በጣም ቀይሯል። የዩክሬን ሩሲያ ጦርነት ይህን ለዓለም በግልጽ አሳይቷል። ድሮን በጦርነት የተጠቀሙ ሀገሮች አሁን ድሮን በጦርነት የተጠቀሙ ሀገሮችን ስንመለከት በመጀመሪያ ደረጃ አሜሪካ ትገኛለች። አሜሪካ ለዓመታት ምስጢራዊ ክትትልና የወታደራዊ ተልዕኮ ድሮኖችን ተጠቅማለች። ፕሪዳተር እና ሪፔር የመሳሰሉ ድሮኖች በዘመናዊ ጦርነቶች ውስጥ ታዋቂ ሆነዋል። እስራኤል በዩኤቪ ቴክኖሎጂ ረጅም ታሪክ ካላቸው ሀገሮች አንዷ ናት። ድሮኖች ለክትትል፣ መረጃ ማሰባሰብና ለወታደራዊ ተልዕኮዎች በተለያዩ ግጭቶች ተጠቅማለች። ቱርክ ደግሞ ባይራክታር ቲቢቱ በመሳሰሉ ድሮኖች በዓለም ታዋቂ ሆነች። ቲቢቱ በሊቢያ፣ በሶሪያ እና በናግሮና ካራባካ ግጭት ውስጥ መጠቀሙ ተመዝግቧል። አዘርባይጃን እና አርሜኒያ የ2020 የናግሮና ካራባካ ጦርነት የድሮን ጦርነት ታሪክ ውስጥ ትልቅ ምዕራፍ ሆነ። የአዘርባይጃን ወታደራዊ ኃይሎች የቱርክ ባይራክታር ቲቢቱ እና ሌሎች ዩኤቪኤስ በስፋት ተጠቅመዋል። ዩክሬን እንዲሁም ሩሲያ የድሮን ጦርነት አዲሱ ዘመን። ነገር ግን የድሮን ጦርነት ከፍተኛ ደረጃ ያደረሰው አንዱ ትልቅ ምሳሌ የሩሲያ ዩክሬን ጦርነት ነው። በዚህ ጦርነት ትንንሽ ኤፍፒቪ ድሮን በብዛት መጠቀም ተስፋፋ። ይህ ድሮን ጦርነት ከትልቅና ውድ ወታደራዊ ዩኤቪ ብቻ ወደ በጣም ብዙ ቁጥር የሚመረቱ ትንንሽ ድሮኖች እንዲሸጋገር አድርጎታል። ዩክሬን በተለይ በኤፍፒቪ ድሮኖች ላይ ፈጣን ልማት አድርጓል። ሩሲያም በተመሳሳይ ሁኔታ የድሮን አቅሙን አሳድጓል። በ2025 የዩኤስ አርሚ ሚሊታሪ ሪቪው የወጣ ትንታኔ እንደሚያሳየው ኤፍፒቪ ድሮንስ በዩክሬን ጦርነት የጦር ሜዳ ላይ ወሳኝ ሚና እየወሰዱ ነበር። ከዚህ በላይ ደግሞ የሩሲያ ረጅም ርቀት የጥቃት ድሮኖች እና የዩክሬን የረጅም ርቀት ድሮን ስርዓቶች የጦርነት የአየር ገጽታ ቀይረዋል። ነገር ግን ድሮን እየተሻሻለ ሲሄድ የሚያስቆሙት ቴክኖሎጂም እየተሻሻሉ ነው። ይህን የሚያስቆመው ቴክኖሎጂ ኤሌክትሮኒክ ዌርፌር ወይም ኢደብሊው ይሉታል። አንድ ድሮን ከኦፕሬተሩ ጋር በራዲዮ ሲገናኝ የግንኙነቱን ምልክቱ ሊታወቅ ይችላል። ስለዚህ ድሮንና ኤሌክትሮኒክ ዌርፌር ቴክኖሎጂዎች በቀጣይ የሚወዳደሩበት ሁኔታ ተፈጥሯል። በዩክሬን የጦርነት ልምድ ይህ የድሮን ኢደብሊው ውድድር በጣም ፈጣን ሆኗል።
እንዲያውም በፋይበር ኦፕቲክ ኮንትሮልድ ኤፍፒቪ ድሮንስ ላይ የተደረጉ ሙከራዎች የራዲዮ ግንኙነት ማወክ ላይ የተመሰረቱ መከላከያዎችን አዲስ ችግር እንደገጠማቸው የናቶ ዩክሬን የፈጠራ ፕሮግራም ገልጿል። አሁን ድሮን ከሪሞት ኮንትሮል ኤርክራፍት በጣም ርቆ ሄዷል። ዛሬ የምናያቸው ዘመናዊ ስርዓቶች የሚከተሉትን ቴክኖሎጂዎች ሊያጣምሩ ይችላሉ። ጂፒኤስ የቦታ መረጃን ለማግኘት፣ ኮምፒውተር ቪዥን ካሜራ የሚያየውን ነገር በሶፍትዌር ለመተንተን፣ ተርማል ኢሜጂንግ በሙቀት ምስል ለመመልከት፣ ኤአይ የምስል መለያ የአካባቢ ግንዛቤና የበረራ ውሳኔዎችን ለማገዝ፣ አውቶኖመስ ናቪጌሽን የሰው ቁጥጥር ሳይኖር ወይም በትንሽ ቁጥጥር የበረራ ስራዎች ለመፈጸም ግን አሁን ላይ ሙሉ በሙሉ ራሱ የሚወስን የጦር ስርዓት እንደተሟላ መናገር አይቻልም። በተለይ በእውነተኛ የጦር ሜዳ ላይ ያልተጠበቁ ሁኔታዎች ብዙ ስለሆኑ የሰው ቁጥጥር አሁንም ወሳኝ ነው። የወደፊቱ የድሮን ወይም ኤአይ ስዋርም አሁን የሚመጣውን ቀጣይ ደረጃ ድሮን ስዋርም ነው። ይህ ድሮን ስዋርም ማለት አንድ ድሮን ብቻ ሳይሆን ብዙ ድሮኖችን እንደ አንድ ስርዓት መስራት ማለት ነው። እያንዳንዱ ድሮን ከሌሎች ጋር መረጃ ሊጋራና በተቀናጀ መልኩ ሊሰራ ይችላል። ኤአይ እና አውቶኖመስ ፍላይት በዚህ አቅጣጫ እየተሻሻሉ ነው። በ2026 የናቶ ቴክኖሎጂ እቅዶች ኤአይ፣ ድሮንስ፣ ሴንሰርስ እና ሳተላይት ሲስተምስ በአንድ የመረጃ አውታር ለማገናኘት እየተመሩ እንደሆነ ተዘግቧል። እንግዲህ የድሮን ታሪክ ካየን ከቀላል የርቀት ቁጥጥር አውሮፕላን ወደ ወታደራዊ ክትትል፣ ከዚያም ወደ ፕሪዳተር እና ባይረክታር ያሉ ዘመናዊ ዩኤቪኤስ፣ ከዚያም ወደ ትንሽ ኤፍፒቪ ድሮንስ እና አሁን ደግሞ ወደ ኤአይ ኮምፒውተር ቪዥን እንዲሁም አውቶኖመስ ፍላይት እና ድሮን ስዋርምስ ደርሰናል። በተለይ ዩክሬን ሩሲያ ጦርነት ዱረም በዘመናዊ ጦርነት ምን ያህል ወሳኝ እንደሆነ ለዓለም አሳይተዋል። ነገር ግን የድሮን የወደፊት አቅጣጫ ከቴክኖሎጂ በላይ የሕግ የደህንነትና የሰውነት ኃላፊነት ጥያቄዎችንም ያመጣል። ዛሬ የምናየው የድሮን የወደፊት ድሮን የሚሆነውን ነገር ግን ገና አልተገለጠም። ይህ የቴክኖሎጂ ታሪክ ከወደዳችሁት ኢትዮ ቴክኖሎጂ ሶሉሽንን ሰብስክራይብ አድርጉ። ቪዲዮውን ላይክ፣ ሸር ማድረግ አትርሱ። ሰላም ጤና ይስጥልን።